ቤት ውስጥ ከሌለ እኔ እቃ ይዤ መውጣት ነው የምፈልገው። እውነት ለመናገር እግዚአብሔር እቃዎችን አስጭኜ ከታች መኪና አለ አስጭኜ ቤት ነው የምፈልገው። እዚህ ናት ማለት ነው አለች ማለት ነው። እቺ ቆርቆንዳ አሮጊት እዚህ ነው ያለችው። መኝታ ክፍል ናቸው። ቀስ ብለሽ ያቸው ቀስ ብለሽ ያው ካሜራ መቀስ ብላ አስገባው እዚህ ይሄ ምን እንደሚል ወይኔ ሰላም ቤተሰቦች እንዴት ናችሁ? እኛ ደህና ነን። በእርግጥ ደህና ነን ማለት አይደለም። የተፈጠረውን ነገር እኔ እንጃ እንዴ ብዬ እንደማስረዳችሁ እኔ እንጃ። እሱም ምን አሁን እንትን እንዳይባል ሰይጣን ምናምን እንዳይባል ምንም ነገር የለም። የያዘው ነገር አይመስለኝም። ነግሬሽ እየሰማሽ አይደል? እኔ እየሰማሁህ ነው። እኔ ታናሽ ስለሆንኩ ይሁን ምን ይሁን እኔ እንጃ። ምንም ምክሬን እየተቀበልሽኝ አይደል? እንደዛ ለኔ ሲጀመር እኔ እንደዛ አይደለም እያሰብኩ ያለው። ሲጀመር አንተ የምታመጣው ነገር ሁሉም ነገር አሪፍ ነው። እውነት እንዳልከው ብሰማ ኖሮ እስካሁን ድረስ ብዙ ነገር ይፈጠር ነበር። አሁን እኮ በላብሽ በእንትን ባልሽው ንብረት እንዳለ እኮ እሱ የማንም እንዝላል እየመጣ እንትን ሌላ ችግር እየፈጠረ እኮ እግዚአብሔር ማለት እውነት ሊመስል የማይችል ነገር ማለት እኔ እንጃ። በምንም ሀሳብ ስታስቡት አይመጣውም እንዴ? ቤተሰብ ይፍረዱ እስቲ ራሳቸው። አሮጊት ሴትዮ ነው እያመጣ እንትን የሚለው እንዴ? እናቱ ከእናቱ እኮ ትበልጣለች የምር እንዴ? ብላ ደግሞ አሁን ንብረታችንን ልትወስደው ነው። ምንም ነገር ማንቀሳቀስ እንደማንችል አድርጋ ነው ሁሉንም ነገር አባረራ እንትን ያለች። ኧረ እሷ የሚሰማት ካለ ትናንትና ራሱ የላከችው ሜሴጅ አለ። እኔ እሱም ቦታ መስጠት አልፈልግም እውነት ለመናገር ግን አሁን ብዙ ነገር ማድረግ እንፈልጋለን። ማለትም በዚሁ ከቀጠለ እውነት እንዳልከው በዚህ አይነት ፊት ከተሰጣት የልጆች ራሱ ምንም አይነት ነገር ነው የምትከለክለኝ ማለት ነውና እኔ እሱ ምርጫ መፈለግ የፈለገውን ሰውን ማስቀምጬ መጠየቅ እፈልጋለሁ። ትላልቅ ሰዎች እንዲጠይቁት ቤተሰብ መግባት ካለበት ገብቶ ሁሉም ነገር ምንም እንትን አያስፈልገው። ሲጀምር ሴትዮዋ የምታከብርም አይመስለኝም። ትልቅ ሰው በቃ እንትን ማድረግ ያለብን በህግ መረጃ አለን። ቤቱን እንደተከራየን እቃው የኛ እንደሆነ መረጃ አለና በቃ በዛ መረጃ መሰረት መረጃችንን ሳይተን መቀበል ነው በቃ ያለንን ነገር። አሁን ምንም ሳናቅማማ ዛሬ ግዴታ ነው ይሄን መፈጸም መቻል አለብን። እሱማ ቤተሰቦች ማለት ያው ዳኒ እያለ ያለው እውነቱ ነው። ለምሳሌ እኔ ቤት መተን ስንከራይ ውል የሚባል ነገር አለ የተዋዋልንበት። አከራዩም አውቀዋለሁ ሁሉም ነገር እዛ ጋር ያደረግነውን ነገር በይፋ ነው። የተደበቀ ነገር የለውም። እኔ እስከማውቀው ድረስ እኔ እስከሚገባኝም እስከማያየውትም ነገር ማለት ነው። እንደ አንድ ሚስት የሚመለከተኝ ነገር አለ አይደል? እነዛ ነገሮች ሳረገ ኖርኩት ምንድነው በስነ ስርዓት አከራይ አለ አላቅም። ውስጥ ያለው ድራማና ውስጥ ያለው አሻጥር የማውቀው ታሪክ የለኝም። ግን ፊት ለፊት የማያቸው ነገሮች ግን አከራይ እንዳለ ሄጄም ብር ብዙ ጊዜ በአካውንት እንደሚላክ ነው የማውቀው። ይሄ ቤት እሱ ገዝቶ እሷ ይሄን ነገር ብር ልካለት እንደገዙ የማውቀው ታሪክ የለኝም። ለእኔ ድራማ እልበም እየመሰለኝ ነው ማለት ነው። እንዴ ትላንት እኮ ሁሉንም ነገር ስታወራ እኮ ሁሉም ነገር የእሷ እንደሆነ ነው። ከአረብ ሀገር 15 ዓመት እንዴም ማለት ካሜራ ላይ በነገራችን ላይ ያያጆች አይደለም ከካሜራ ጀርባ በጣም ላይ ያለቀሰችው በጣም ብዙ ነገር ብላለች። እኔ አሁን ገብተን ትላንትና እቤት ጥሎ ነው የወጣው። ይሄ ነገር እውነት እንዳልሆነ ማወቅ አለባት እሷ። ነገርናት አትሰማም። ስለዚህ አንደኛ እቃዎችን እፈልጋቸዋለሁኝ። እኔ ቤት ውስጥ ለፍቼ ላቤን ጠብ አድርጌ እናንተ የምታውቁት ነገር እናንተ ቤተሰቦች ያያችሁት ነገር ከመጀመሪያ ጀምሮ እኛ ምን አይነት ቦታ ላይ ነበር ዛሬ ያለንበት ቦታ ከእናንተ ጋር የመጣ ነው ከእናንተ ጋር ያደረግነው ነገር ነውና እኔ ከኔ ጀርባ ያለውን ነገር ስላላወቅኩኝ አሁን በይፋ እውነተኛውን ነገር ማየትን ማወቅም እፈልጋለሁ ከሳሚ ማለት ነው። በቃ ሁሉም ነገር ጥንቅቅ አድርገን በስነ ስርዓት ያለውን ነገር አንቺም ልብሽ ይቁረጥልሽና እንትን እኔ ልብ ያልቆረጠልኝ የምለው ነገር ምንም የለም። ከዚህ በላይ እኔ ማየትም ምንም ነገር አንቺ ጋር መጨቃጨቅም ሆነ እንትን ማለት ሰልችቶኛል። እኔ አልጨቃጨቅም ዳኒ። ያየኸው ነገር እኮ ነው እንደ ቀልድ ዝም ብዬ እና ይቁረጥልሽ በቃ ባል ነው ሌላ ይገኛል። ሌላ በቃ ያለው ነገር እንዴ አሁን እነሱ ተስማምተው አሸገዳም እያሉ ነው። ክፍት ነው በሩ ክፍት ነው። አንድን ቀን ክፍት ሆኖ አይቼ አላውቅም ስንመጣ ማለት ነው። ስለዚህ ዝም በይ ምናልባት እንኳን ነገር እየሰሩ ከሆነ እንትን ልንል እንችላለን። ክስ ብለን ነው አላውቅም። እኔ አንዳንዴ ሱቅ ሲወጣ ነው እንደዚህ ሰው ሲወጣ ነው ክፍት የሚሆነው። ቤት ውስጥ ከሌለ እኔ እቃ ይዤ መውጣት ነው የምፈልገው። እውነት ለመናገር እግዚአብሔርን እቃዎችን አስጭኜ ከታች መኪና አለ አስጭኜ መሄድ ነው የምፈልገው።
ምን እንደተደረገ ሆን ብለው ያደረጉት ነገር ነው። እነሱ እየተስማሙና ምን ይባላል ይታያቸዋል። ቤተሰብ ፎቶ የእሷ ስራ ነው የሚሆነው፣ ወይም ደግሞ የእሱ አዛው በእሷ ትእዛዝ መሰረት እንግዲህ ትእዛዟን እየፈጸመላት ነው ማለት ነው። አክብሯት። እኔም ደግሞ አቅልሎኝ ልጆቼንም አዋርዶ የልጆቼ ፎቶ ነው ይሄ ለመናገር። እንደዚህ እኔ አይኔ እያየ እንደዚህ እስከምወስደው ድረስ እንደዚህ ማድረግ አልችልም። እሱ ማጥፋት በምችለው ነገር ማጥፋት እችላለሁ። ልጆቼ ግን ይሰማሽ ነው አለ እንደ ቤት አሉ መሰለኝ ሁላችሁ ቤተሰብ እኮ ነው። ቀስ ብለሽ ቆይ ይኸውላችሁ ቤተሰብ እዚህ ናት ማለት ነው አለች ማለት ነው። እቺ ቆንቆና አሮጊት እዚህ ነው ያለችው። መኝታ ክፍል ናቸው። መኝታ ክፍል ነው። እኔ ይሄንን ነገር ልጆቼ ራሱ ማየት ነገር አልፈልግም። ይሄን አድገው እኮ ይሄን ነገር ያዩታል። ይሄ እኮ ነገር እኮ ልጆቹ የሚያዩት ነገር እኮ ነው። እንዳል ስሚኝ፣ አንቺ አሁን ማልቀስ የለብሽም። ይሄን አማራጭ ተጠቅመን ማለት ስሚኝ፣ ጅላቱኝ ይሄን አማራጭ ተጠቅመን አንቺ ያለን ያው ልጅ ሴትዮዋን እንድትርቅ አይደለም የምፈልገው፣ ከዚህ ቤት እንድትወጣ አይደለም የምፈልገው። በቃ ይሄን አማራጭ ተጠቅመን ቪዲዮ እንቅረጻትና ይሄንን ለእንትን እንደምናሳይ ማህበራዊ ሚዲያ ላይ እንደምንለቀው እንንገራት፣ እናስፈራራበት። ቪዲዮ እንቅረጻቸው። ቪዲዮ ተቀርጽ እኮ እሱም ይቀረጻ። ታዲያ ልክ ይገባላ። ይሄን እያየ ቁጭ ይላታል፣ አርፎ ይቀመጣል። እንዴ ራሱ አይደል የሚፈጠው? አሉ የእሱ እግር ይታየኛል። ወስኝና ሁሉንም ነገር ይፈጠራል። ወስኝ በቃ ቀስ ብለን እንቀረጸው። ካሜራማን ቀስ ብለህ ትቀርጸዋለሽ። ቀስ ብለህ እንግዲህ ያስፈልገው ማለት ምናልባት እንዴት ብዬ ማለት እኔ የመጣሁት ጠይቄው ለእሷ ማስረዳት እፈልጋለሁ። ይሄ ቤት እኔ የተከራየሁት እንጂ የተገዛ እንዳልሆነ ማሳወቅ እፈልጋለሁ፣ በማስረጃው ማለት ነው። የተከራየበትም ሁሉም ነገር ወረቀቶች አሉ። ስለዚህ እሱን ማሳየት እፈልጋለሁ ለእሷ። ምንም አትሰማሽም። በቃ መስማት ካለባት ቢያንስ ይሄን መረጃ አይታ መስማት አለ። ምንድን ነው የሚሰሩት? ቀስ ብለሽ ያቸው ቀስ ብለሽ ቀስ ብለህ አስገባው። እዚህ ይሄው ምን እንደሚያደርግ አዩ ሲንቀሳቀስ አዩ ምን እንደሚባልግ አዩ። ይኸውልሽ ነይ በቃ ነይ ወስኝ አልኩሽ። ወስኝ ፈጣሪ ወይኔ መጮቻ አድርጎታል። መጮቻ አንቺ ነይ ዝም ብለሽ አዳምጪ፣ የሚላትን አዳምጪ። እጅ አሁን እኮ ይሄን ቤት እኮ እኔ እንደገዛው ስለማያውቁ እኮ ነው እነሱ እኮ እንታረቅ በቃ ሰላም እናውቅ ነው። የራሴ ነው። አንቺ መኝ በቃ ዝም ብለሽ መኝ። ወረቀት ምናምን ምን ይሰራልሻል? ካርታ ደግሞ ገና አዲስ ስለሆነ እኮ አልተሰጠም። ሁሉንም ነገር አስተካክላለሁ። ምንም አትፍሪ። ቤቱ በቃ ይሄ ቤት የኛ ነው፣ ግን እነሱ አያውቁም። ስለዚህ ሰላማችን ነው ወርደን በሰላም ቤት ነው የሚያለው እኮ። መተሽ ካላወራን እንዴት ልንግባባ እንችላለን? ትናንት ደግሞ ስሜታዊ ሆንሽ፣ ጸብ ምናምን ፈጠርሽ። እኔም ደግሞ በጥፊ መምታት እኮ አልነበረብሽም። ቢያንስ እኔ የምትወጂ መስሎኝ ነበር። ቆይ እስኪ ቴክስት ምናምን እየገባልኝ
ደውልልሻለሁ። አንዴ ቴክስት እየገባልኝ ነው። ፈልገው መሰለኝ ውጭ ላይ የሆኑ ሰዎች መብራት የሚሰሩ ቆጣሪ የሚያስተካክሉት። ቆይ አንዴ አውርቻቸው ልምጣ። ቴክስት ምን እያወራ ነበር? አየሽው? ምን እያደረክ ነበር? ምን እንደማደርገው ስልክ እያወራ ነው። ምንድን ነው ያልከው? ሰምተሽዋል ያለው ምንድን ነው? የእኛ ቤት ነበር። ምን እንደምትሰሩት ቤቴ ውስጥ ገብታችሁ ምን እንደምትሰሩት ቤቴ ውስጥ? አዎ አንተ ቤቴ ውስጥ ትላለህ እንዴ? ምን እያደረክ ነበር? እሺ ከማን ጋር ነበር እያወራህ ነበረው? ዛሬ ድረስ እየበላሁት ነበር ማለት ነው። ከማንም ጋር ነው። ምን ስታደርግ ነበር? የቤት ኪራዩን እየተቀበልከኝ ነው የምታደርገው? አውርቻለሁ። ባወራስ ታዲያ ምንድን ነው? ምን እንደባወራ ምን ትሰጪው ነበር? የቤት ኪራይ ትሰጪው ነበር ሁሌ? ራሱ ነው የሚከፍለው። የከፈለበት ደግሞ ደረሰኝ ያሳየኛል ሁሌ። ምንድን ነበር የምታደርግበት? ከማን ነበር አሽሽ ገዳም የምትልበት? ይኸውልህ ፍቅር እግዚአብሔርን አስረዳኝ። በቃ ቤቱ ቤቱ ምንድን ነው? ቤቱ ምንድን ነው ቤቱ? እናቴን ዛሬ አንላቀቃት ነው። ሁሉንም ነገር ትነግረኛለህ። ነገሮችን በዚህ አይነት መንገድ በአንዴ ከምናበለሻች ገዝቼው ነው እያልኳት ነው። ገዝቼው ነው? እናንተም ጸጥ በሉ በቃ። ለምንድን ነው ገዝቼው? አውቆ ነው የሚያስመስለው። እንዴት ነው ለምንድን ነው ገዝቼው ያልኳት? ያልገዛህ አታውቅም። ይሄን እሷ ስለማታውቅ ነው። ስለ ወረቀት ምናምን ስለማታውቅ እንዴት ነው የማታውቀው? ሁሉንም ነገር ተናገር። ሲጀመር አውጣ ከዚህ። ወዴት ነው የምወጣው? ውጣ እዛ ከአንተ ጋር እዚህኛ ምን ያናውጣ? ለነገሩ ሲጀመር እዚህ አሽሽ ገዳም ምንድን ነው ደግሞ የሚለው? በቃ እናንተ ጸጥ ይውላችሁ። እኔ ላስረዳሽ። ቆይ ናውጣ የሆነ ነገር ይላል እንትኑ ናውጣ ቆይ መልሼ እደውላለሁ። ሃኒ ነው ያልከው? ምንድን ነው የሚለው? ተበሳበሰ በፈጣሪ። ኧረ ክብር ይኑር እግዚአብሔር። ስነ ስርዓት ያዝ። ሃኒ እቺ ሴትዮ ሃኒ እኔ በቃ በቅቶኝ ይሄ ታላቅ ናት። ሁሉንም ነገር ንገሪ፣ ሁሉንም ነገር አስረጁ፣ አሳዩ። እንዳለ መጫን ነው። ምን ልትወጣ በር ዝጊና ላስረዳችሁ ነው። እሷም ስሜታዊ የሆነች ነው። ምንድን ነው ስሜታዊ የምትሆነው? ሁሉንም ነገር እኮ ሰምተናል። ስሜታዊ ከሆነች ደግሞ በጣም መጥፎ ሁኔታ ላይ ልትደርስ ትችላለች። ከኔ አልፎ ልጆቼ ላይ እና እናንተ ላይ እግዚአብሔር ልጆቼ ስትል እንዳልሰማ ከዚህ በኋላ አንቺ ዱላ አስቀምጪ። እስቲ በዱላ እኮ የሚሆን ነገር ድረስ ምን አገባኝ? እንዳ ሴትዮ ልጆቼ ስም ስታነሳ እንዳላይ እግዚአብሔር ነግሬሃለሁ። በዱላ የሚሆን እኮ ነገር እኔ ዱላ አንተ እዛ ጋር አናት ልፈልጥልህ ነበር። እዛ ከሷ ጋር ተጋደምኩ መስሎኝ። ለምንድን ነው እሱ ተጣልተናል እንደ ሄደች እኔ ትላንት ወጥቼ አይደል እየነገርኳት ነው። በፍቅር እያወራክ ነበር እኮ እንዳልነካት አርፈህ ቁጭ በል። ክብረ ቢስ እንዴ! በፍቅር እኮ እያወራክ ነበረ። በጣም አትናደጂ። ይሄ ነገር አስጠልቶኛል። በቃ መታሽኝ። በእናትሽ የምትወጂኝ ከሆነ ምናምን አንቺ አድብ እያልኩሽ ነው። አሳርፋት። ምንድን ነው ማሳረፍ? ሌላ ነገር እንዳይፈጠር ምንም ማድረግ መብቷ ነው። በዚህ ቤት ውስጥ እንዲህ መትቼ እንዳለጥፍሽ አይደል? እስቲ ሞክረው። አንተ እማን ወንድ ነህ አንተ። ሞክረው እስቲ። እኔ ባለሁበት ጫፏን ተነካት እያልኩ ያለሁት ከገባችሁ ቤቱን ይሄንን የምንስማማ ከሆነ አብረን ተስማምተን እናቀው የለም ወይ ነው ያከራይባለው? ከየት ነው ያመጣው? አንቺና እኔ የምናቀው አለ እኮ ፋይሉ ሁሉ ነገር እኮ አለ። ከተስማማን እኔና እናንተ አውርተን ከተስማማን ይሄን ቤት የኛ ነው ያንቺ ነው እንበላትና እሺ፣ ከዛም ለጊዜው ቢያንስ ታርፍልናል። ለምን እንዋሻለን? ለምን ውሸት ታስተምራለህ? እኮ እየቀጠፈን ነው እንዴ? ነው ወይስ እኔንም ድራማ እየሰራህብኝ ነበር? ሳትከራይ እንደተከራየ ሰው ሰውዬውን የገዛኸውን ሰውዬ ባለቤቱ የዚህ ቤት ባለቤት ቤቱን ገዝተህ ከሷ ጋር ገዝታችሁ ከዛ እኔ ደግሞ እንደ ቆርቆሮ አስቀምጠህ ደናር እንዴ ተፈራራ እዛ የሰራችሁ ድራማ ሊሆን ይችላል እኮ አውቀን ይሄ ድራማ የኔ ቤት አይደለ የእሱ ቤት አይደለ አብረን ሄደናል እንዴ ተከራየ ነው። ምን ሆነ ነው የምታወራው? እና እሺ የት ስታደርገው ነበር? እሺ ሁሉን እስከ ዛሬ ድረስ የሚሰጥህን ብር እንዴት ማን ነው የሚሰጠኝ? እሷ
ለምን ራሴ አይደል እንዴ ከፍለው ራስህስ ቢሆን አብራችሁ ሰርታችሁ አይደል እንዴ ከሸምታ እኔ ቤት የኛ ነው ካላልኩም እና የማን ይሄም የተገዛ ቤት ነው አላልኩም ግን እናንተ እንደዛ ብለን እናሳምናት ሁለታችን ለምን ዞር በል አንተ ለምን እናሳምናት ለምን እናሳምናት ቆረቆንዳ እስማማና እናውራበት እስማማ እንዲና እሷን ማለት ነው አሁን ቤቱ ያንቺ ነው እንበል ከዛ በኋላ ነገሮችን ለማስተካከል እንሞክር በዚህ እሺ ቤቱ ያንቺ ነው አልካት ከዛስ ምን እንደምታረጋው እሷ ከዛማ ትረጋጋለች ቢያንስ ከዛ በኋላ አረጋው በዛኮ ነው ወደድክም ጠላህም ቤቱ የኛ ነው መረጃ አለ በማንኛውም አይነት መንገድ እንወስዷለን ገባህ እቃውንም ሁሉንም ነገር እኔ ካንተ ጋር ተስማምቼ ለሷ ቤቱ ያንቺ ነው አላታለሁ ከዛ በኋላ ያንተ አሁን እሷ በጣም ስሜቷ ሆነ ተናዳለች አሁን ቅድም ራስ 3 4 እየዘጋችብኝ ነው እየተለማመጥኳት ነው እናኛ ምን አገባን እና ሰው ብር ተበልቶ ዝም ብሎ ይቀራል ሰው ብር አንተ በበላው ማን ነው የሚከፍለው ማን ነው የሚከፍለው ምን አገባን ታዲያ አንተ የበላኸው ብር እንዴ አማክረህና ምን ማለት ነው እንዴት ነው ካንዳሩ ግድ ጋር አንተ ብር የምትቀበለው አሽገዳም ያለና አሁን የመጣበት ያፈረደበት እንትን አለ ይሄ ትላልቅ ዲያስፖራዎችን አሽገዳም እያሉ ብር መቀበል እንደዛ ለምን ነው ቀበሩኝ እሺ ቤቱን ባለጌ ዘላ ያንቺ ነው እንበላትና እንሸውዳታው ሸውዳት ከዛ እዚህ ቤት ካንተ ጋር አሽገዳም ትልልኛለች ቤቱ ያንቺ ነሽ ብያት እንትን አይደል ምንም መሸወድ ምናምን የሚባል ነገር የለም እሱ ሁሌ ጊዜው ሲደርስ ሁሉንም እውነት እነግራችኋለሁ ግን አሁን ለጊዜው እንደዛ እሷን ትልቅ ሴትዮ እሷን የሸወደ አንቺን ነገ ከነገ ወዲያ አለመሸወዱ አይቀርም እዚህ ጋር ማተባበሩኝ እኮ ያለ ምን አገባ ተመችቶታል እኮ ነው ከሷ ጋር ሸገረሜ ማለት ምን አጉርልሽ ምንድን ነው ና ሁሉንም ነገር ነገር ቤቱን ያንቺ ነው ብዬ አሳምናታለሁ እናንተን አሰማችሁ ኪሳራ አይደለም ምን ጎደለብህ እሷ ጋር ምን አጣ ኧረ ቆይ ዳኒ የሚለውን ስማው እናንተ ከእንትን ከጨዋታው ውጪ ትሆናላችሁ ነው እንደዛ ምንለው ማታያችሁ ማለት ምን ታረጋለሽ አታምናችሁ ምንም በቃ ቤት ይሄ ቤት ያንቺ ነው ብዬ አሳምናታለሁ ከዛ ምንም አታመጡም ምንም ዝም ብላችሁ ነው ሜዳ ላይ የምትቀሩት እናንተ ናችሁ ዝም ብላችሁ እለጎኑ ተባብራችሁ አብራችሁ ተስማሙ ምን ነው የምንተባበረው ያንተ አይደብርም እንዴ ምን ተባበሩ ነው ወጣት ነህ እኮ በቃ ተረዳ ምንድነው ካልሆነ ግን ማለት ነው ልንገር አይደል ምንም እናንተ አመናችሁ አላመናችሁም አንድ ነገር እንትን ይላል ምንድነው ይሄን ምንድነው እሱ ይሄን መረጃ ሁሉማ የቤት ኪራይ ሁሉ ነው ከሰውዬው ጋር ተዋልበት የቤት ኪራይ ሁሉ አንቺ እሱን ነገር ያዥ ቻው እሺ ቻው አንቺ